ማልወደድበት እኔ የማልከበርበት ቦታ ላይ መቆም አይከብድም? የኔ ምርጦች በድጋሚ መጥቻለሁ። አብርሽ ትናንትና በደረሰበት የልብ ስብራት ምክንያት ዛሬ እንግዲህ በእንባ ተሞልቶ መጥቶ የተሰማውን ነገር ሲናገር ነበረ። ሩታን አንድ ቀንም እንደዚህ ጨካኝ ናት ብዬ አስቤም አላቅም ነበረ። ነገር ግን ትናንትና የተናገረችው ነገር በጣም አሞኛል በማለት አይኖቹ እንግዲህ በእንባ ግጥም ብለው ነበረ እና አብርሽ አይዞህ፣ ያጋጥማል። አንዳንድ ጊዜ ህይወት በጠበቅናት መንገድ አትሄድም እና ብዙ ውጣ ውረድ አለው። ይሄንን ነገር ደግሞ በትዕግስት እና በጸሎት ማለፍ አለብህ። በጣም የሚያሳዝነው ነገር ግን ሩታ ብቻ ሳትሆን እንግዲህ ልቡን የሰበረችው ሄርሜላም በጣም ከባድ ንግግር ነው የተናገረችው ማለት ነው። በዚህ ሰዓት ቢያንስ ሄርሜላ ከጎኑ ልትሆኝ ይገባ ነበረ። ነገር ግን ትናንትና አንተም ጭምር የኔ ልብ ሰብረኸዋል። ያደረግኩልህን ነገር ሁሉ እረስተክ በቃ አልፈልግም ከህይወታችን ውጭ ስትለኝ በጣም አዝኛለሁ። ስለዚህ እኔ ከዚህ በኋላ ላንተ አላስፈልግህም እና እንኳንም ደህና ዋንክ፣ ታምሃል፣ አሞኛል ስላልከኝ ነው የመጣሁልህ በማለት እንግዲህ እሷም ጥላው ሄዳለች ማለት ነው። አብርሽ በዚህ ሰዓት በጣም ነው የሚያሳዝነው። ብቻውን ቀረ። ወይ ከሚስቱ አልሆነ ወይ ከሄርሜላ ጓደኛው አልሆነ፣ ብቻውን ነው የቀረውና እኔ በጣም አሳዝኖኛል እውነት ለመናገር። እንደዚህ ልቡ ተሰብሮ ማየት ከባድ ነው። ወንድ ልጅ ሲያዝን፣ ወንድ ልጅ ሲያለቅስ እኔ ደስ አይለኝም ማለት ነው። እና አብርሽ እንግዲህ መጠንከር አለብክ። ሁሉም ነገር ለበጎ ነው ነው የምልክ። እኔ መጀመሪያም ፈርቼ ነበረ። ነገር ግን ልጄን ይዛልኝ ስትመጣ ልቤን በቃ የሆነ እንትን እንድቀርባት እንዳምናት ያደረገችኝ ልጄን ይዛ ስትመጣ ነው። ልጄ ደግሞ ማልደራደርበት ነገር ነው እና ልጅም ካላባት ከሚያደግ ከእናት ከአባቱ ጋር ማደግ አለበት ብዬ ወስኜ ነበረ የቀረብኳት ያመንኳት። ነገር ግን ጉር ሰርታኛለች፣ ቤተሰቤም አዝኗል እያለ ይገኛል ማለት ነው። አብርሻ እውነት ልብህ ያንተ ብቻ ሳይሆን የብዙዎቹ ልብ ተሰብሯል ትናንትና በተደረገው ነገር። ነገር ግን እኔ አላቅም፣ ብቻ እኔ መጨረሻችሁን ያሳምረው ነው የምለው። አንድ ነገር የጎደለኝ ነገር አለ፣ እሱን አስተካክልላታለሁ ብሏል። እንግዲህ ሊፈርምላት ነው መሰለኝ ቤተሰብ የፍቺውን ወረቀት። ወይኔ ዝም ብዬ ሳስበው በቃ ወረቀቱን ይመስለኛል የሆነ ነገር አለ፣ እሷ የምትፈልገው ነገር የሚያስፈልጋት ነገር እሱን አደርግላታለሁ እያለ ነው አብርሽ። እስኪ ማለት ትዕግስት ይኑርክ፣ ታገስ። አንዳንድ ጊዜ መታገስ ጥሩ ነው ብዬ አስባለሁ። እኔ ሩታ ምን ነክቷት እንደሆነ አላውቅም። የእውነት ለምራችሁ እኔ ራሱ በጣም ደንግጫለሁ ትናንትና ቪዲዮዋን ሳይ ማለት ነው። ምክንያቱም አመጣጧ ማለት ነው ብዙዎቻችንን አስደስቶናል። ብዙዎቻችን ኮርተንባት ነበር። እኔ በበኩሌ ማለት ኮርቼባት ነበር እና ሴት ልጅ ብልህ ናት። ሴት ልጅ የቤቷን ውሃ ልክ ትገነባለች ብዬ ራሱ እንደው በመገንባት ትዳርን በመገንባት አንደኛ ብዬ እኔ አስቤያትም መርጫትም ነበረ። ነገር ግን እንደ መረጥናት አልነበረም ያገኘናትና እኔ ምን እንደነካት አላቅም። በሰው ግፊት ቢሆን አሁን ለምሳሌ ወንድሟ የተባለው ሰውዬ አይዞሽ በርቺ፣ አዎ ምናምን ገና እንሰራለታለን በቃ ምናምን እያለ ሲገፋፋት ነበር ትናንትና ራሱ። እንደውም እኔ ልናገር እያለ ነበረ እና ምናልባት በእነዚህ ሰዎች ተገፍታም ሊሆን ይችላል። ግን የፈለገ ታምር ቢሆን ሩታ እንደዛ ማድረግ አልነበረብሽም። ምክንያቱም በየዋህነት ቀርበሽ ልጁን በዚህ ልክ ልቡ እንዲሰበር ማድረግ ከባድ ነው። ከዚህ በኋላ ራሱ እምነት አይኖረውም ማለት ነው እና ብቻ አላቅም እንዴት እንደሆነ ከባድ ነው እና አብርሽ የደረሰበት ነገር ከባድ ነው። ለሱ እሱ ብቻ ሳይሆን እኔ በበኩሌ ደንግጫለሁ በጣም ማለት ነው። እና አብርሽ አይዞህ፣ ለማንኛውም ከጎንህ ነን። እኔ ሁሌም ቢሆን ከተገፋ ጎን ካዘነ ጎን ነው የምቆመው። ሩታ እስከዛሬ አሳዝነሽኝ፣ ሩታ ተበዳይ ናት ብዬ ቆሜያለሁ፣ ጮኬልሻለሁ። ትናንትና ግን የሰራሽው ስራ ግን በጣም ትልቅ ስህተት ነው። አሁን ግን እኔ ከአብርሽ ጎን ነኝ ያለሁት። ምክንያቱም አብርሽ እንደዚህ የሆነ ማየት ለሁላችንም ከባድ ነው። ግን ሰላሙን ነው የምመኝላችሁ ለሁለታችሁም።
በዚህ ልክ እንደዚህ ደረጃ ላይ እንድደርሱ አልፈልግም። ሩታን ቤተሰቦችሽ እርግጠኛ ነኝ ዝም አይልሽም። ትናንትና በሰራሹ ቪዲዮ ይደሰታሉ ብዬ አላስብም። እናትሽም አባትሽም እህቶችሽ ራሱ የሚቆጡሽ ይመስለኛል። ምክንያቱም ብዙ ሰው ተቃውሞ እያመጣ ነበረ እና አብርሽዬ አይዞ፣ ለማንኛውም አይዞ ነው የምልክ። እኔ ሌላ ምንም የምልክ ነገር የለም። ቢያንስ በዚህ ሰዓት ሄርሜላ ከጎንህ ብትሆን መልካም ነበረ። እሷም ደግሞ የኔንም ልብ ሰብረኸዋል፣ ጥለኸኝ ሄደሃል፣ አውላላ ሜዳ ላይ እያለች ነው የምትገኘው። ከባድ ነው ለሄርሜላም፣ በእርግጥ ከባድ ነው። እንደዛ የቀረበችው ሰው የወደደችው ሰው ምናምን እሱ ያው ትዳር ይበልጥብኛል ብሎ ዞር በይ ከህይወቴ ውጪ ሲላት ለእሷም ይከብዳል። ግን ሄርሜላ እኔ እንደውም በዚሁ ብትርቅ ይሻላል ብዬ ነው የማስበው። ድጋሚ ወደ እሱ ህይወት ባትገቢ መልካም ነው። ምክንያቱም ለአንቺም ጥሩ አይደለም ይሄ ነገር፣ ይከብዳል እና እንደውም በዚሁ ላሽ ብቲ አሪፍ ነው። በርቀት በቃ ከአብርሽ ጎን ከፈለግሽ በርቀት ልክ እንደ እህት እንደ ወንድም ሆነሽ ካጽናናሹ እንጂ ይሄ በፍቅር ደረጃ እንዳታስቢው። ምክንያቱም ስምሽ እየጠፋ ነው፣ እየተሰደብሽ ነው፣ ብዙ ነገር እየተባልሽ ነው። ከክብር ምንም የሚበልጥ ነገር የለም እና ለራስሽ ክብር ስትይ ራሱ እኔ አብርሽን ድጋሚ በፍቅር ሁኔታ ምናምን ባትቀርቢው መልካም ነው። አሁንም ነገ ጠዋት እነዚህ ባልና ሚስቶች ይታረቃሉ፣ መልሰው ይገናኛሉ። ምክንያቱም መሀላቸው ላይ ልጅ ስላለ ማለት ነው። ሶ አንቺ እንዳትጎጂ አሁን መቅረብ የለብሽም። ነገር ግን አሁን ላይ እሱ ልቡ ስለተሰበረ ብቻ ራቅ ብለሽ በርቀት አውሪው ምናምን አጽናኙ። ሰው ያስፈልገዋል በዚህ ሰዓት። በእርግጥ አይድረስ እኮ ነው፣ እውነት አይድረስ ነው። ከባድ ነው፣ ከባድ አብርሽ ባንተ ላይ የደረሰና ኧረ እኔ እስከ ዛሬ እኮ አብርሽን ሳጥረገርገው ነበር። የሆነት እያናደደኝ እግዚአብሔር ምስክሬ ነው። እና ደግሞ ሰሞኑን ሩታ ራሱ ስትለምነው ምናምን የሆነ ነገር ፍቅሯን ስትገልጽለት ምንድን ነው የሚያፈዝህ? ይህ እንደው በቃ ምነው ጅላጅል ሆነ እያልኩ ሁሉ ስናገረው ነበረ። ግን አንዳንድ ጊዜ በየዋህነት በደካማ ጎን እየገቡ ሰዎች እኛን ለማጥቃት እንደሚፈልጉ ግን ተረድቻለሁ። እና አብርሽዬ እንግዲህ ያው በእርግጥ አብርሽ እኮ ክፋት የለውም። የእውነት ከመጀመሪያ ጀምሮ ታይቶ እንደሆነ የዋህ ነው አብርሽ። ግን የዋህነቱ መልሶ ቀልሶ ራሱ ላይ ነው እንትን የሚለው አጠቃው ማለት ነው። እና ከዚህ በኋላ ትምህርት የሆነ ለማንኛውም ትምህርት የሆነ አብርሽ እና ያው የልጅህ እናት ናት መቼም ያው አትጠላትም። አሁንም ቢሆን እንደዚህ ያደረገች ብለህና ጋሽዬ እንግዲህ እንደፈረደብህን አናስታርቃቸው። በቃ ጋሽም ለኮፍ አድርገህ ትጠፋለህ። ለምን እንደሆነ አላውቅም እኔ ምን እንዳሰባችሁ ብቻ። በእርግጥ አሁን ላይ ደግሞ ጋሽ ተጠምዷል። እዛ ብሩኬና ሀይሚዬ ራሱ ህይወታቸው ተደበላልቋል። እዛም እዚህም እያለ ነው። አንዱን ሳይጨርስ ወደ አንዱ ገብቷል። እና ጋሽ በተቻለ አቅም በቃ እነዚህ ሰዎች መኖር ካለባቸው ይኑሩ፣ መኖር ከሌለባቸው ደግሞ በቃ ይለያዩ። ምንድን ነው እውነቴን እኮ ነው። የሰው ልጅ ማለት ነው ግዴታ አንድ ላይ መሆን አለበት ተብሎ እኮ ድምድም የሚደረግ ነገር የለም። እንደዚህ ከሚጨቃጨቁ ከሚነዛነዙ አንዳንድ ጊዜ ተለያይቶም እኮ ሰላም ማግኘት ጥሩ ነው። እነዚህ ሁሌ ጭቅጭቅ፣ ሁሌ ንዝነዝ፣ አንዱ ሲባል አንዱ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እና በቃ ወስናችሁ ባብራችሁ የምትሆኑ ከሆነ መሆን ነው፣ ካልሆነም ደግሞ በቃ ተለያይታችሁ አትገናኙ። ቢያንስ ተመልካች ራሱ ምን ይለናል አትሉም እንዴ እናንተ? እዚህ ጋር ተመልካች እኮ ህፃን አይደለም የሚከታተላችሁ እንዴ? እኛ ህፃን ይሄ ሰኞ ማክሰኞ የሚጫወቱት ድራማ የምንከታተል መሰላችሁ እንዴ? እዚህ ጋር እኮ ስንት ትልልቅ ሰዎች የተከበሩ እናቶች አባቶች አሁን ነገር የሚከታተሏችሁ። እየበላው በኋላ ይሻላል ይሄ ወሬ እንደሆነ። ምግብ ሳይበላ ከተወራ ሰውነት ነው የሚጨርሰው የአብርሽና የሩታ ነገር። ስለዚህ እየበላሁ እየጠጣሁ ነው እኔ ማውራት ያለብኝ። እና ውዶቼ ማሮቼ፣ ለማንኛውም እኔ አብርሽ አሳዝኖኛል። በቃ እውነት አሳዘነኝ። አብርሽ እያይዞሽ የኔ ምስኪን የኔ ሩሩ አብርሽዬ፣ ሩታን እንገርፋታለን፣ እንቆጣታለን፣ ይቅርታ እንድትጠይቅ እናደርጋለን። እውነት ይቅርታ መጠየቅ አለባት። በጣም
ትጫወትበታለች እንደ ወንድማችን ላይ ዋይ አንቺ እህታችን ብትሆኝ እሱም ወንድማችን ነው። ቀልድ የለምሽ እና እንደዛ ነው ውዶቼ ማሮቼ። እንብላ እስኪ ምግብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሥላሴ ስም ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባሬ